ሶስት ሁለተኛው ጄነራላይዝድ ኢንፌክሽን የምንለው ሎካል ኢንፌክሽን አለ። ጄነራላይዝ ኮምፕሊኬሽን የምንለው ሎካል ኮምፕሊኬሽን አስወላስ ጄነራላይዝ ኮምፕሊኬሽን የምንለው አለ። ሶ ከጄነራላይዝ ኮምፕሊኬሽኑ የመጀመሪያው ጄነራላይዝ ኢንፌክሽን የምንለው ነው። ሶ ጄነራላይዝ ኢንፌክሽን የምንለው አር ኦልሶ ኮልድ ሴፕሲስ ነው። ሶ ሴፕሲስ ሚንስ ኢንፌክሽን ኦን ደ ብለድ ማለት ነው። ሶ ብለድ ሰርኩሌሽን ውስጥ ማይክሮ ኦርጋኒዝም ወይም ኢንፌክሽን በሚከሰትበት ሰዓት ላይ ዊ ኮል ኢት ሴፕሲስ እንለዋል። ዊ ኮል ኢት ሴፕሲስ። ሶ ኢትስ ካውዝድ ባይ when healthcare professional not follow strict sterile procedure and long days of IV cannula on the vein. So and IV cannula ወደ ፔሸንት ቬን ካስገባን በኋላ ኢትስ ፋንክሽናል አስ ዌል አስ ነን ፋንክሽናል። ቬኑ ቢሰራም ባይሰራም ፔሸንቱ ቬነስ ሰርኩሌሽን ውስጥ አንድ ካኑላ መቆየት ያለበት ለ72 ሰዓት ብቻ ወይንም ለ3 ቀን ብቻ። ከ3 ቀን በላይ ከቆየ ኢንፌክሽን የመከሰት ቻንሱ ከፍተኛ። አንደኛው ጄነራላይዝ ኢንፌክሽን ሊከሰት የሚችለው በዚህ ነው። ሁለተኛው አይቪ ካኑላ በምናደርግበት ሰዓት ላይ ፕሮፐርሊ ክሊን ማናደርግ ከሆነ ፕሮፐርሊ ማናጸዳው ከሆነ ኢንፌክሽን ሊከሰት ይችላል። ሶ ዲስ ጄነራላይዝ ኢንፌክሽን ወይንም ከአይቪ ካኑሌሽን ጋር ተያይዞ ያሉ ኢንፌክሽኖች ፔሸንቱ ላይ መከሰቱን በምናውቃለን ስንል አንደኛው ፊቨር ነው። ሶ ኤኒ ፔሸንት አር ሰቨሪንግ ዊዝ ኢንፌክሽን the first symptom is fever. so body temperature ይጨምራል፣ ታኪካርዲክ ይሆናሉ፣ ልብ ምታቸው ይጨምራል that is greater than from 100 beat per minute and hypotension because when they have fever ወደ ቫዞዳይሌሽን ኦፍ ብለድ ቬዝል የደም ቧንቧዎች ይሰፋሉ። በዛ ሰዓት ላይ ብለድ ፕሬሸሩ እየቀነሰ ይመጣል፣ ሃይፖቴንሽን ውስጥ ሊገባ ይችላል ማለት ነው። ሁለተኛው ፍሉድ ኦቨርሎድ ነው። ይሄ በሁለት መንገዶች ሊከሰት ይችላል። ፍሉድ ኦቨርሎድ አንደኛ is caused by related with when IV fluid rapidly administered when the patient rapidly administered or the patient took too much fluid። በሁለት መንገድ ፍሉድ ኦቨርሎድ ሊከሰት ይችላል። አንደኛው ፍሉድ አድሚኒስተር በምናደርግበት ሰዓት ላይ በጣም በፍጥነት የምንሰጥ ከሆነ ሰውነታችን ያንን ሪጉሌት እና ሜንቴን ማድረግ የማይችል ከሆነ በሰርኩሌሽን ውስጥ ያለው የፍሉድ መጠን ምን እያለ ይመጣል? እየጨመረ ይመጣና ፍሉድ ኦቨርሎድ ሊከሰት ይችላል። ሁለተኛው when the patient are take too much fluid ከመጠን በላይ ብዙ ፍሉድ ፔሸንት የሚወስድ ከሆነ ለምሳሌ ኢንፑት እና አውትፑቱ ሜጀር ማናደርግ ከሆነ ከመጠን በላይ የሆነ ፈሳሽ ፔሸንታችን ሊወስድ ይችላል። this condition when the patient with cardiac as well as renal problem ብዙ ጊዜ ፍሉድ ኦቨርሎድ የመከሰት ቻንሱ ዝቅተኛ ነው። ለምን? ሰውነታችን የገባውን ሬጉሌት ማድረግ ስለሚችል። በተለይ እነዚህ ሁለት ታማሚዎች ከሆኑ አንደኛ ካርዲያክ ፔሸንት ከሆኑ የልብ ታማሚዎች ከሆኑ ሁለተኛ ሬናል የኩላሊት ታማሚዎች ከሆኑ ነርሶች ጥንቃቄ ማድረግ ያስፈልጋል። ቢኮዝ ልባቸው ኩላሊታቸው ፕሮፐርሊ ማይሰራ ከሆነ ልብ ፕሮፐርሊ ፓምፕ ማታደርግ ከሆነ ኩላሊታቸው ፕሮፐርሊ ፊልተር ሪአብዞርብ ማድረግ ማትችል ከሆነ ፍሉድ ኦቨርሎድ የመከሰት ቻንሱ ይጨምራል ማለት ነው። ስለዚህ በጣም ጥንቃቄ ልናደርግ ይገባል። አንድ ፔሸንት ፍሉድ ኦቨርሎድ መኖሩን በምን እናውቃለን ስንል አንደኛው ሄዴክ ነው። ፍሉድ ኦቨርሎድ አለ ማለት ብለድ ቮሊዩም ይጨምራል። ብለድ ቮሊዩም ሲጨምር ደግሞ ብለድ ፕሬሸር ይጨምራል። ስለዚህ ብለድ ፕሬሸር ሲጨምር አንደኛው ራስ ምታት ወይም ሄዴክ የምንለው ምልክቶችን ልናይ እንችላለን። ሁለተኛው ጄቪዲ ነው፣ ጃጉላር ቬን ዲስቴንሽን ነው። ኢንዲኬተር ፎር አንድ ፍሉድ ኦቨርሎድ አንደኛው ካርዲያክ ፕሮብሌም እንዳለ ራይት ሳይድ ሃርት ፌለር ኦር ፍሉድ ኦቨርሎድ እንዳለ ኢንዲኬት የሚያደርገን ጄቪዲ የምንለው ነው። ጃጉላር ቬን ዲስቴንሽን የምንለው በሌፍት አስወላስ በራይት ሳይድ የምናገኘው ጃጉላር ቬን ከመጠን በላይ ዲስቴንድ ያደርጋል። አንደኛው ፍሉድ ኦቨርሎድ እንዳለ ኢንዲኬት ያደርገናል። ሶስተኛው ሃይፐርቴንሽን ነው። ፍሉድ ቮሊዩሙ ስለሚጨምር ሃይፐርቴንሲቭ የመሆን ቻንሳቸው ይጨምራል። ሶስተኛው ታኪፒኒክ ይሆናሉ። ፕሉመናሪ ሰርኩሌሽን ውስጥ ወይም ፕሉመናሪ ሃይፐርቴንሲቭ የምንለው ችግር ሊከሰት ስለሚችል ቢኮዝ ካርዲያክ ፔሸንቶች ከሆነ ፍሉድ ሪቴንድ ያደርጋል ወደ ፕሉመናሪ ሰርኩሌሽን። ስለዚህ ቶራሲክ ካቪቲው በፍሉድ ይሞላና አየር ማስገባት ስለማንችል ያንን ኮምፐንሴት ለማድረግ ልባችን ቶሎ ሳምባችን ቶሎ ተነፍሳች። ሌላው ዲስፒኒያ ነው። ዲፊካልቲ ኦፍ ብሪዚንግ ቢኮዝ ኤኒ ፔሸንት ኢንዲኬተር ፎር ዲስፒኒያ ኢንዲኬተር ፎር ፍሉድ ኦቨርሎድ ኦር ፕሉመናሪ ሃይፐርቴንሲቭ ኦር ፕሉመናሪ ኢንፌዚሚያ የምንላቸው ችግሮች ተከስተው ሊሆን ስለሚችል እነዚህ ምልክቶች ካሉ ፍሉድ ኦቨርሎድ አለ ማለት ነው። ሶስተኛው ኤር ኢምቦሊዝም ነው። ኤር ኢምቦሊዝም ወይ ኤር ኢንተር ቱ ዘ ብለድ ሰርኩሌሽን ነው። ብዙ ጊዜ ኤር ማታወጡ ከሆነ አይቪ ካኑላውን አይቪ ሴታችሁን ከፍሉድ ጋር ኮኔክት በምታደርጉበት ሰዓት ላይ ኢንፊልትሬት የምታደርጉበት ቦታ ላይ ሃፉ በፍሉድ መሞላት አለበት። አለበለዚያ ዳይሬክትሊ አየርም
ፍሉድም ወደ ሲስተሚክ ሰርኩሌሽን ሊገባ ይችላል። ሲግኒፊካንትሊ አማውንት ሞር ዛን 5 ml ነው። አንድ ፔሸንት ኤር ኢምቦሊዝም ዴቨሎፕ አድርጓል ለማለት ወደ ቬነስ ሰርኩሌሽን ውስጥ ወይ ወደ ሲስተሚክ ሰርኩሌሽን ውስጥ የገባው የአየር መጠን ከ5 ml በላይ ከሆነ they indicated for air embolism. So these are all over about intravenous fluid complication. Please ኮፒ ሊንክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰዎች እንዲደርስ አድርጉ።